የኤርትራ ድሮን በህወሓት እጅ ገባ። የኦሮሞ ህዝብ ክላሽ እንዲታጠቅ ታዘዘ። ኢትዮጵያ ለኤርትራ እጇን ሰጠች። እሾህን በሾህ ነው ያሉት ኢሳያስ አፈወርቂ የሱዳን ፈጥኖ ደራሽ ሰራዊት ኤርትራን በድሮን ካጠቃ የህወሓት አርሚ አዲስ አበባ እንዲያጠቃ ለማድረግ መዘጋጀታቸው ተሰምቷል። አርሚ 7 የተባለው የህወሓት ሰራዊት በአስፈሪ ሁኔታ ራሱን እያጠናከረ መሆኑ የተነገረ ሲሆን ዛሬ ደግሞ ኢሳያስ ለዚህ ቡድን አደገኛውን ድሮን ለማስታጠቅ መወሰናቸውን የተመለከተ መረጃ ሾልኮ ወጥቷል። የዘገባው ዝርዝር በቀዳሚነት ይቀርባል። የኦሮሞ ህዝብ ክላሽ እንዲታጠቅ ታዘዘ። የኦሮሞ ከፍተኛ ባለስልጣን ህዝቡ የጦር መሳሪያ እንዲታጠቅ ትዕዛዝ ሰጡ። ፋኖ እየመጣብን ያሉት ባለስልጣኑ ህዝቡ የጦር መሳሪያ በመታጠቅ ራሱን ከጥቃት እንዲከላከል ያቀረቡት ጥሪ ከፍተኛ መነጋገሪያነትን ፈጥሯል። ይህም ሌላኛው ቤት ጉዳያችን ነው። በሌላ ዜና በስተመጨረሻም ኢትዮጵያ ለኤርትራ እጇን ሰጥታለች። በቀይ ባህርና በአሰብ ወደብ ይገባኛል ጥያቄ ምክንያት ከፍተኛ የፖለቲካ ውጥረት ውስጥ የሚገኙት ኢትዮጵያና ኤርትራን በተመለከተ በዛሬው ዕለት አንድ አነጋጋሪ መረጃ ወጥቷል። ሁለቱ ሀገራት ወደ ጦርነት ሊያመሩ ከጫፍ ደርሰዋል እየተባለ በሚገኝበት ወቅት የብልጽግና መንግስት ያስታርቁኝ አቤቱታ ማቅረቡ የተሰማ ሲሆን እርቁ የማይሳካ ከሆነ ጉዳዩን ወደ ዓለም አቀፍ ፍርድ ቤት ወስዳለው ማለቱ ከፍተኛ መነጋገሪያ ፈጥሯል። ዝርዝሩን ይዘናል፣ ታደምጡታላችሁ። ከውጭ ዜና ግዙፉ የአሜሪካ የጦር መርከብ ግስጋሴ። አሜሪካ ግዙፍ የጦር መርከቧን ወደ ካሪቢያን ላከች። የጦር መርከቡ በአደገኛ ዕፅ አዘዋዋሪዎች ላይ ኢላማ ያደረገ ዘመቻ ለማካሄድ ያለመ ነው ተብሏል። ይህም የዝርዝር ዜናችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።